ሰርሹ እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገርን አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ እሱ ማሳሰሩ ነው የመጨረሻ ውሳኔ ሸጅ አንዳንዴ ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ጋሺ ያው ሁሉ ነገር እያደረገ አባት አለሽ አይደል? ለአባቴ እናክል እኔ የኔ ነገር ተይው፣ ግን ጋሺ እንደዛ ለእናንተ ብሎ እየተንከራተተ የእሱን ልጅ ማሳሰን ማለት በጣም ሼም ነገር፣ በጣም የሚደብር ነገር ነው። ጋሺ እንሂድ እያለኝ ነበር፣ እናገኛት እያለኝ ነበር። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላቂ መጥቷት። አሁንም ቢሆን ይኸውልሽ አብራ ምን ይፈጠራል? አይ ስልሽ በጣም ነው ያዘነብሽ። እግዚአብሔር ነው የምሬን ነው፣ በጣም ነው ያዘነብሽ። በዚህ ልክ እንደዚህ ታደርጊያለሽ ብሎ አላሰበው ነበር። ይኸውልሽ ሩታዬ አሁንም ቢሆን አብርሃም እንድታስፈችው እንፈልጋለን። በጣም ነው ያዘነብሽ። አብርሃምን እንድታስፈችው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። እና ማለት አልገባኝም። ከአብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። ሰላም ውድና የተከበራችሁ ቤተሰቦቼ ሰላም ጤና ይስጥልን። እንኳን ደህና መጣችሁ ቤተሰቦቻችን። ሰላም ይብዛላችሁ። ቤተሰብ በላይክ ይግቡት፣ ላይክ አድርጉት። እንግዲህ ከጋሼና እንግዲህ የሰማነው ነገር እስቲ አብረን እናያለን ወይ አብረን እንግዲህ ቪዲዮ ላይ ሰምታችኋል። እንግዲህ እንደሰማችሁት ነው ማለት ነው፣ ቪዲዮ ላይ ማለት ነው። እንግዲህ ነገሩ አሁን ወደ ሩታ ጋር እየዞረ ነው ማለት ነው። ቤተሰብ እንግዲህ እናውቃለን። አብርሽ እንግዲህ በፖሊስ አሳያለሁ ብላ እንግዲህ አሳይታለች ሩታ። እንግዲህ አባትየው የአብርሽ አባት እንግዲህ ሩታዬ ተይ፣ እኔ አባት አለው አይደለ እንዴ እኔ ያስተካክላለሁ ብሎ እንግዲህ አብርሃምም ጠርቶ ሩታንም አንድ ላይ አቅርቦ አባትየው የአብርሃም አባት እንግዲህ እኔ ያስተካክላለሁ፣ እኔ አባት በህይወት እያለው እንዴት እንደዚህ የእናንተ ትዳር ይበተናል? እኔ ያስተካክላለሁ፣ እኔ ኃላፊነቱን እወስዳለሁ እያሉ ነበረ አባትየው ማለት ነው። እንግዲህ ሩታ ምንም መስማት አልቻለችም። ምንም ለሷ አልተዋጥላትም ማለት ያ ነገሮቹ ማለት ነው። እና አሳያለሁ ብላ እንግዲህ ወደ ፖሊስ ጣቢያ ወሰደች በማለቴ በቃ እንትን አደረገች ማለት ነው። በአጭሩ እንግዲህ የአብርሃም ወንድም እንግዲህ እሷን ጠርቶ ይሄ ልጅ በነገራችን ላይ በጣም ትዕግስተኛ ነው ማለቴ ብዙ ጊዜ በቪዲዮ ላይ የሆነ ትዕግስት አለው። እሱም ማርቆስም በጣም ትዕግስተኛ ነው። እንግዲህ በትዕግስት ነው የሚያወሩት እና ዛሬ ግን በጣም ተናዷል። በጣም ማለት ነው እንደምታዩት ነው ማለት ነው። ጋሽም በጣም አዝኖብሻል እያለ ነበረ። እንግዲህ አብርሃም ዛሬ ነገ ሳይሆን የግዴታ መፈታት አለበት። ወንድማችን የግዴታ መፈታት አለበት። እንደዚህ ሩታ ትጨክናለች ብለን ማለት አንድ ቀንም አስበንም አናውቅም። ግን ጨከንሹ ብሎ እንግዲህ ያወራል። እንግዲህ እንዴት የልጅሽ አባት በእንደዚህ መልኩ እንዴት እንደዚህ ታድርጊያለሽ ብሎ እንግዲህ አያቸው የቤተሰብ ነገር እንግዲህ እሷ ያኔ የተገዳችዋ ነገር ሁሉም ነገር ስረሳ እንግዲህ አያቸው የቤተሰብ ነገር እና እንግዲህ አብርሽ ናጌ ዛሬ ሳትይ አብርሽ እንድፈታ እንፈልጋለን እያለ ነው እንግዲህ ቤተሰብ። እንግዲህ የአብርሃም አባትም እኔ ያስተካክላለሁ እያልኩት እኔ ሁሉም ነገር እኔ ኃላፊነት ይወስዳለሁ እያልኩት እንዴት እንደዚህ ውስጥ ትገቢያለሽ?
እንዴት ልጅን እንደዚህ ታደርጊዋለሽ ብሎ እንግዲህ ሩታንም በጣም በቁጣ ላይ ነው ያወሩት እና ከባድ ነው ብቻው ቤተሰብ ከባድ ነው ያልኩት ምክንያት እንግዲህ አስቡት ቤተሰብ አንድ ሆኖ በሷ ላይ እንግዲህ ወደው እንትን ሲያደርጉ ማለት ነው። አሁን እየቀሩ ሰዎችም እንግዲህ ወይ ነገ ወይ ከነገ ወዲያ አንድ ላይ መጥቶ እንግዲህ እሷንም አሁንም በሷ ላይ ጫና ያበዛሉ እና ቤተሰብ ከክፉ ፈጣሪ ይጠብቀን። የምር ማለት የሆነ አለ አይደል አንድ ነገር ላይ እጃችሁ ከገተታችሁት በኋላ ወደው አወጣለሁ ስትሉ ጊዜ በቃ ማግባት ጥልቅ ብላችሁ ትገባላችሁ፣ ግን ማውጣት በጣም ከባድ ነው። አያችሁ ማለት በቃ እንዴት እንደዚህ ታደርጊያለሽ? እንዴት ነው እንደዚህ የምታደርጉ የሚል ጥያቄ አያችሁ። ቸም ቢሆን እኮ የልጅሽ አባት ነው። እንዴት እንደዚህ ታደርጊዋለሽ? አየሹ እንዴት ነው እንደዚህ የምታደርገው? ልጅ ወልደሽ ይዘሻል ለምን ይላል እንግዲህ እና ሰምታችኋል እንግዲህ ብዬ አስባለሁ ቤተሰብ እንግዲህ ፈጣሪ አንድ ያድርጋቸው። ምንድነው የምንለው እስቲ አስቡት። በነገራችን ላይ እነሱ ኳስ እየተጫወቱ ነው። ጎል ማን ነው እስቲ ጎል ነው ወይስ ማን ነው የሚያሸንፈው እናያለን። እና ወደ ቤተሰቦቻችን እንግዲህ አይዲ ቆንጆ አይዲ ነው እንግዲህ እናንተ ብቻው በርቱት። ቤተሰቦቻችን አመሰግናለሁ። ወዳችሁ ፈቅዳችሁ ጊዜ ሰጥታችሁ ከኔ ጋር እስከሆናችሁ አመሰግናለሁ ቤተሰብ። እና ነገሩ እንግዲህ እየቀጠለ ነው። ነገሩ እንግዲህ የአብርሃም አባት እንግዲህ ጋሼ እኔ አስተካክላለሁ እያልኩት እንዴት ቸኮልሽው? ስለዚህ እኔ ልጄን ፍቺህ ልጄን እፈልጋለሁ ልጄን ፍቺ እያሉ ነው እንግዲያውስ እንግዲህ እናያለን እንግዲህ ሁለተኛው ቀን ላይ እስቲ አብርሃም ተፈቶ ስመጣ እናያለን ቤተሰብ። እንግዲህ እኔ ተጎድቼዋለሁ፣ እኔስ የኔ ጉዳትስ እኔ ተጎድቼዋለሁ እያለች ነበረ እንግዲህ ቤተሰብ። አው ያየን ነው ተጎዳች ያ ማለቴ ያየን ነው። ሁሉም ነገር እንግዲህ ሶሻል ሚዲያ ላይ እነሱም እየደበቁ አይደሉም። እንግዲህ ሁላችንም እያየን ነው ያለነው። እንግዲህ የሰው ልጅ እንግዲህ ክፋት መንገድም የሚመሩ አሉ፣ መልካም መንገድም የሚመሩ አሉ። ትዳር ውስጥ ብዙ እንትኖች አሉ። ትዳር ውስጥ ደግሞ እኔ የሚባል ነገር ካለ እኔ እበልጣለሁ የሚባል ነገር ካለ ከባድ ነው። እነት ባለፍጹም ብላለች፣ ክብር የለውም ብላለች። እና ፈጣሪ ክብር ይስጣቸው። እንግዲህ ዛሬ ቪዲዮ ይሄ ምስል፣ ቀጣይ ቪዲዮ ላይ እንገናኛለን። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ እመኛለሁ። ስለነበረን ቆይታ በጣም ከልብ አመሰግናለሁ። ፈጣሪ ሀገራችን ጠብቀን ጤናና ሰላም ይብዛላችሁ። ላይክ እና ሰብስክራይብ አድርጉ ቤተሰብ። ከልብ አመሰግናለሁ። ጤና ይብዛላችሁ፣ ሰላም ይስጥን ፈጣሪ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ቻው ቤተሰብ፣ ቻው። በቀጣይ እንገናኛለን።